ويملا أرملا ويملا أرملا 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 ويملا أرملا ويملا أرملا ويملا أرملا ويملا أرملا 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 ويملا أرملا ما ادري وديت له عارف البلد عارف البلد اجي ما عارف منه اللي مسرا بيت كوري لكن توقف كفل عقل 3 ቀን ነው 3 ቀን አዎ ምን ነው ወደና ከሰው ጋር ተጋጨቼ ነው አግሩን በጥሾ ይመጣው አቤት 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 በምን ምክንያት በሴት ምክንያት ነው በሴት እንዴት ውሽማ ይዛብኝ ኦህ ምኑን ወንድ ነህ ታዲያ ምኑን ወንድ ነህ ይቺን ይወዳ እንዴት ይቺን ይወዳ ዘራፍ ይወዳ በጥሽ ነው ያመጣው ወንድ ዘራፍ ሲነሳ ብቻው ሲሄድ ይመስላል አምሳ ዘራፍ ዱክቸው ዘራፍ ያቱ አጅሬ የቀመጥን አምሳ ሰው ገሏል ለበጤና يتلالش قدي يتلالش قدي بس في أول ما يترى على قبسه أفر على مشوافر على مسا እንዴታ ወንድ ወንድ ማድርኝ አይ ተወሰደብኝ እኮ ስትል ነው ተወሰደብኝ ስትል ويملا أرملا ويملا أرملا أرملا አሁን ስራ ሳላገኘው ስራ ጥቻለ እንዴው ግራ ገባኝ እኮ እንዴው አሁንማ እንዴው አልሆነም ታዲያ ወዲህ ስትመጣ ዘመድ አለህ እዚህ ኧረ ዘመድ የለኝም ምንም የለኝም ያው እንዳለ ቢሄዱት የማያልቅ አገር መጥቼ ወድቄያለሁ አዎ አይ አዲስ አበባ ይጨርሳል እንጂ አትጨርሰውም ከባድ ነው በባህር የተንሳፈፈ ኩበት መስየልሃል ልጆችስ አሉ ወይ ልጅ ካለኝማ ጥያል መጣ ልክ ነህ ልጅ ተጥሎ አይመጣም ልጅ ምን ያውቃል ታዲያ ስራስ እንዴት ነው ትችላለህ አሳምሪ በእውነት እርሻ አይደለም እኮ እርሻማ እዚህ ሀገር አለ ምን እስቲ ቆይ አሁን አደራ ትችላለህ አደራ ኧረ በስመ አብ አደራ ለማተባችን ሟች በቃ እንደሱ ተሆነ ጠብቀኝና አንድ የምስራች ይዤ ልመጣለሁ እሺ ከዚህ ወልፍት እንዳት እሺ እግዚአብሔር ይስጥልኝ ቆይ እሺ ملا أرملا ويملا أرملا أرملا እሺ ጥበቃነት ለመቀጠር ምን አነሳሳ ያነሳሳኝማ ጋሸዋ እዚህ አንዴው ክፍለ ሀገር እኛ አካባቢ ላይ እንዲሆነ ችግር ተፈጠረና ጥየው ልጓዜን ጠቅልዬ መጣሁ ወደዚህ አጠቃላይ ሰብስበና የመጣው አዎ እንደው ወታደር ነህ አይደለም ፖሊስስ አይደለም መሳሪያ ተቋቁሞ ትችላለህ እንዴ አንዳንደው በተሸመጥሽ ነው ጥሩ ምን ችግር የለም እንደው አጠገብ ያለ ሰው ማታ ላይ ቡና ቢጋብዝ ምን ታረጋለህ አንተታ እንቅልፍ ያሳያል ለምን ቡና እንቅልፍ ያስመጣኝም ፎጋሸዋ አልጠጣም ስትለው ቢሰድብስ እኛም ብሎ ከመጣ ሰው ይመጣ በሰላም እኮ ነው መፍታት ያለብህ እንዴ ምን ማለቱ ነው ይሄ ኦሮ በስመሃ በጥሽ ነው ጥሩ እኔ ነው እንደዚህ አይደለም ይኸውልህ ወንድሜ እዚህ መስሪያ ቤት ስለሆነ በትክክል ነው መሰራት ያለበት ይሄ ጥይት ተኩስ ምናምን አያስፈልግም ያው ሌሊት ነው የምትሰራው እና ምንም አትል መላ አረመላ ወይ መላ አረመላ አረመላ ዛሬ ቅመምና ዘገባው ምን ሆነ ነው እስካሁን ያረፈዱት? እኔ እንጃ ምን ነው ዛሬ ወጣው የኔ ቆንጆ አንድ ጥያቄ መጠየቅ ይቻላል? ይቻላል። ይሄን መሰለ ድንቅ ውበት ከየት ነው ያመጣሽው? ከገበያ ገዝቼው። እዚህ ሀገር ገና ምንም የማይሸጥ ነገር አለ ብለሽ?
ውበትን መሸጥ ተጀመረ። ስንት ገዛሽ? እኔም ሄጄ ልግዛ። አልተወደደብህም ብለህ ነው? አንቺ ትምልኛለሽ። ለጊዜው እንኳን መብላቱን አልችለው። ባይሆን ግን ያጠራቀምከው ገንዘብ ካለ ቦታው ልጠቁም ይችላል። ቢበዛ ስንት ይላል? ላንተ ይቅረብ እባክህ። የምትችለው እንኳን አይመስለኝም። ችግር የለም ንገሪኝ፣ እንደምንም ብዬ እሞክራለሁ። ይኸውልህ ለመስተካከልም እኮ ይሁንሽ ነገር ትንሽዬ መሰጠት ያስፈልጋል ብዬ እኮ። ከየት ነው የምትሰጠው? ከላይ ነዋ። ከላይ ከሰጪው ከላይ ነዋ መሰጠት ያለበት። ከላይ ምንም አልተሰጠም እያልሽ ነው? አዎ ምንም አልተሰጠክም። ንቀትሽ? ንቀት አይደለም፣ ኢትስ ሪያሊቲ። ሊበሏት ያሉትን አሞራ ነሽሏታ ጅግራ እንከባበር አይሻልም? መከባበሩ ምን አመጣ ብለህ ነው? እስኪ የሆነ ዶንኪ ቲዩብ ላይ ያለውን አህያ የመሰለ ፊት ከአህያ ፊትነት ወደ ሰውነት ማምጣት ማለት ትንሽ እኮ ነው። ትንሽ አይከብድም? እውነት ለመናገር ከእኔ ከአንቺ አየው ማን ነው? እርፍ! ጭራሽ ስድብ! ይኸውልህ እንደዚህ አይነት ቦክስ ሳይከተል ቀጥ ብሎ ወደ ቦታ ሄድሽ። እሺ ብሎ ወደ ቦታ ኧረ ችንቸና በጠዋት እስክስ 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 እያላችሁ እንዴት ናችሁ? ተመችቷችኋል? ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። እኔ የምልሽ ፍቅርዬ፣ ወይ ዘገባው ለምንድን ነው ሁሌ የሚያረፍደው? አይ የዘገባውን ነገር ታውቂው የለም እንደዚህ ነው። እኔማ ለአቶ ኢሳያስ ሁሌ ልነግራቸው እውልና ውይ በስመ አብ ለእሳቸው እንኳን አትንገሪበት። ስራ የላችሁም? በቃ ሰው ማስጠቆር ነው ስራችሁ አይደል? በጣም አስቸጋሪ ነው የሚሆነው። ቆይ ምን ሆነ ነው? ምን ነው ምን ሆነ? ከዚህ በላይ ምን ትሆን? ቆይ እስኪ መጀመሪያ እኛ ምን ሆንክን በለኝ እንዴ። ይሄ ነገር ግን ተፈጥሯዊ አደጋ ነው? ሰው ሰራሽ ነው? ኧረ ተፈጥሯዊ ነው። ሰው ሰራሽ ነው? ተፈጥሯዊ አታዩም እንዴ? ሰው ሰራሽ ነው። እዩ እስኪ እንደ ብርሌ ተሸራርፋለህ እኮ። ምን አድርገህ ነው የምትሉኝ? ግን የምር ምን ሆነ ነው? ተፈጥሯዊ ነው ማህበራዊ ነው? ተፈጥሯዊ ነው የሀገራዊ ነው። ምን መሰለህ ፍቅር፣ ይኸውልህ ትናንትና ከዚህ ከስራ 11 ሰዓት ላይ እንደወጣ ወደ ቤት ለመሄድ አውቶቡስ እየጠበቁኝ ድንገት ስልኬ ጮኸ። ስልኬን ሳነሳው አገራዊ ጥሪ ይላል። መቼስ ምን አድርጋለሁ እንግዲህ የመጣብኝም ብዬ አነሳሁት። ሳነሳው ነገ ወደ ጎረቤት ሀገር ለሰላም ማስከበር ትሄዳላችሁና አንዱ ዘማች አንተ ነህ ብለው አዘዙኝ። ምን ላድርግ? አገራዊ ግዴታዬ ነው። እሺ ከዛማ ምን እሺ ብዬ በኦራል ተጭነን ወደ ጎረቤት ሀገር ሰላም ለማስከበር እየሄድን እናንተና አቶ ኢሳያስ ትዝ አይልም? ለምን እናንተም ያለ እኔ እንደማይሆንላችሁ አቶ ኢሳያስን ከስራ ቀረ ብለው ደሞዛችንን መቁረጣቸው ስለማይቀር በቃ ይሄ ትዝ ሲለኝ ኦራሉ እየሄደ ድንገት በር ላይ ሲደርስ የሆነ ነገር ትዝ አለኝ። አሃ እነዚህን ሰዎችማ አነሱ ጥያቸው አልሄድም፣ ደሞዜም አላጋው ባይቆረጥም ብዬ ከኦራሉ ላይ ተገልብጬ በአክሮባት ልወርድ ስል እንደ ጃላ በጭንቅላቴ ተሰክቼ እንደዚህ ሆኜ መጣሁ። አገራዊ ግዴታ ነው ይሄ፣ ሁላችሁም ላይ የሚደርስ ነገር ነው። ነገ ከነገ ወዲያ ምን ላድርግ? ቆይ ግን እኔ አንድ ጥያቄ አለ። ቀጥይ። አከናንታ አይደለም ለኔ ነው። እሺ ቀጥይ። ገብቶኛል። ትናንት ስታማክር የነበረው ሰውዬ 7 ሲኖትራክ ያለው ሰው ነው። እንዴት እጥፍ ላደርገው እችላለሁ ያለ ሲያማክር የነበረ ሰው። አንተ እሱን አማክረህ ስትመለስ የታክሲ እንኳን ድንቡሎ ሳይኖርህ በባስ ተሳፍረህ ትሄዳለህ። ትንሽ አይጋጭብም? ምን ነው የሚጋጭብኝ? እንዴ የሚያወሩትን አለመኖሩ ነው የሚጋጭብክ። ምን ችግር አለው? ይሄ ምን ችግር አለው? ፍቅር ሰው በኖረ ቁጥር ወደ መቃብሩ እንጂ ወደ ልደቱ አይቀርም። እንዲህ እየተፎጋገርን እንኑር እንጂ አንድ ቤት ቁጭ ብለን። ኧረ ተው። አንተን ሰው ብለን መጠየቃችን ደግሞ ፍቅር ነግበኔ ነው። አንተም ሀገራዊ ጥሪ ደርስና በኋላ አንገት ተቆርጦት መፈንቀል። መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። ኧረ ጎራ ወረ ወንዱ ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አርፋለሁ ከጎፈሬው ጥላ። ኧረ ጎራው ዘራፍ ወንዱ አይ መርሻ ወንዱ ምን ዋጋ አለው እንዴ? ለምት ነው ምንድን ነው? ቅላት ነው። እዛ ጉን ገና ፎክሬ ሳልጨርስ
ያልታደለ ታዲያን አድዋ ላይ ይገኛል አሉ። የምን ታፈጥብኛል? አታፈጥብኝ አንተ ቡዳ። የእናንተ ሀገር ቡዳ ማላቅ መሰለህ እንዴ? በደንብ ጠንቅቄ ነው ማውቃችሁ። ወዴ እዚህ ትበሉናላችሁ፣ በኋላ ለሕክምና ስትጠይቃችሁ ገንዘቡ ሰማይ ታደርሳላችሁ። አይደለም እንተዋወቅም በደንብ እታቁን እኮ ነበር አዚኑ ዲስክራጃቶ እንፈልጋል ክርስትና ላልሰን እንዴ ሁሉን አቀፍ አማካሪ ድርጅት አለ ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ ላለቀ እንደሆነና ያመትረፍቱ አይቻልም። ያመትረፍት ደግሞ እንደዚህ ይችላል። ታዲያ እንደዚህ ሆኖ ዝም እንበላቸው? ምን ይሆናሉ አሁን እሳቸው? ፎቢያ እኮ ነው። የምን ፎቢያ? የእንግሊዝኛ ነው። ሁሉንም መረጃ ከአንዳንድ ሰዎች አጣርቻለሁ። እሺ ምን አሉ? ኧረ እነሱ ምንም አይሉት ነገር አለ ፍቅር፣ ምንም አይሉት ነገር አለ እኮ። ያሉትን ንገረና። አንተ እኮ አታፍርም። ደግሞ ይህንንም ለመናገር ክፈሉኝ ትል ይሆናል። ውይ ቅመም፣ ተይ ተይ ቅመም፣ በሰው አትፍረጂ። እኔ አሁን በአቶ መርሻ ጨክኜ ክፈሉኝ እላለሁ? አልልም። እሳቸው እንዲህ መሆናቸው ያሳዝነኛል። ምን መሰላችሁ እንትን ዜጋው ማለት ፈረንጁ ገና እንድመጣ በር ላይ ሲደርስ ነው ሀይ ሲላቸው ሀይ አሉት። ዳገቱን የሚወጡ መስሏቸው እኮ። ከዛ ቀጠለና አምሶሪ ሲላቸው ደነገጡ። የሚይዙት የሚጨብጡት ጠፋ። ምን ይበሉት? ቀጠለ አጅሬ ቀጠለ። ፕሊዝ ፎርጊቭ ሚ አላቸው በስላሴ። የዚህ ጊዜ ነው ሀሳብ አድርገው የሚሉት ነገር ሲጠፋቸው ከራሳቸው ጋር ተሟገቱና እንደምንም ብለው እኮ ኦኬ የዚህ ጊዜ ነው አሉ የመጨረሻው አደጋ የተፈጠረው። አጅሬ ቀጠላ አከታተለው፣ እንደ መትረየስ አከታተለው። አይ ዲድንት ቱ ሚን ኢት ዋዝ አን አክሲደንት ሲላቸው የእንግሊዝኛ ፎቢያቸው እንደ ደም ግፊት ከፍ ብሎ እንደ ባባጥ መጥቶ ጣላቸዋል። እንዴ እሳቸውም ቢሆን እኮ እንግሊዝኛ የሚችል ከስተመር ይመጣል ብለው ቀድሞ አስበው መዘጋጀት ነበረባቸው አይደል እንዴ? ታዲያ ምንድነው መፍትሄው? ቆይ አንድ ማውቀው እንግሊዝኛ ትችላለህ፣ እሱ ጋር ልደውልለት እንዴ? የምን እንግሊዝኛ ትችል ነው የምትለው? ይሄ በሱ እንደዚህ በቀላሉ የሚፈታ አይደለም። ስቴዲየም ዙሪያ እንግሊዝኛ የሚተረጉሙ ሰዎች አሉ። እዛ ወስደን ነው ማስፈታት ያለብን። ቆልፏቸዋል እኮ ቀላል እንግሊዝኛ ወራ መሰለህ እንዴ? እነሱ ይከፍታሉ እንዴ? ልብና መቼም እሳቸው ላይ አንዴ ሆኗል። እኔ ከዚህ በኋላ ሌላው ሰራተኛ ላይ እንደዚህ አይነት አደጋ እንዳይፈጠር ነው ስጋቴ። ሰሚኛልሽ አይደል ቅመም? ወይ ይኸውልሽ ነገ ጠዋት መጥቶ አንቺም ጋር አይ ካንት አይ ዋንት አይ ኒድ ቢልሽ እንደሳቸው ተጥናልመለሽ ከመቀመጥሽ በፊት ኦክስፎርድ እንግሊዝኛ ይዘሽ ትንሽ ብታቀኝሽ። አራና ባለው ቀቀቄ ነው የምበላው። ይሄ ፈረንጅ በቀላሉ የሚፋታን አይደለም። እንግሊዝኛው ቀላል እኮ አይደለም። በእንግሊዝኛው በጣም ከባድ ነው። በቀላሉ አይፋታንም። ቅመምዬ አንብቢ። አይፋታንም። ላንቺም ነው የምናገረው። አይፋታንም። ላንተም ነው የምነግርህ። አይፋታንም። ይሄ ሰውዬ ከባድ ነው። እስካሁን ያወራው ሁሉ ውሸት ነው። ይሄ ሰራተኛችሁ ይዋሻል። መላ ወይ መላ ኧረ መላ ኧረ መላ እና ያቺ ቆንጆዋ ልጅ እነዛ የአማርኛ ፎቢያ ያለባቸውን ሆስፒታል ይዛቸው ሄደሽ ማለት ነው? አያሳዝንም? ምን ይደረግ እናውቃለን ብለው። ለማንኛውም በምን ጉዳይ ነበር እንደማክር የፈለግከው? የኔ እንኳን ትንሽ አሳሳቢና አስደንጋጭ ሳይሆን አይቀርም። ችግር የለም ንገረኝ። ስለተመቸኝ እንኳን ቀን ሙሉ አደርሳ ማክር አድራለሁ። ምን ነው ችግር አለ እንዴ? ችግር ጠፍቶ ያውቃል? እሱስ ልክ ነህ። ቶሎ አማክረኝና ሄጄ ልጨርሰው። አማክረኝና ሄጄ ልጨርሰው። እሺ ምን ነበር ጉዳይ? ለማማከር ስንት ነው የምታስከፍሉት? ርካሽ ነው ግን እንደ ጉዳይ ይለያያል። ለምሳሌ ምሳሌውን ተውና ስንት ነው የምታስከፍሉት? ከ500 እስከ 1000። ጥሩ። ራስን ለማጥፋት ስንት ነው የምታስከፍሉት? ይገርምሻል፣ እኔ ኢትዮጵያ ሀገሬን በጣም ነው የምወዳት፣ ግን ህዝቡና ማህበረሰቡ ፈረንጁ እያሉ ስልችት ነው ያለ። ይህ ምቀኛ ህዝብ ሰው ሀገሩን ሲወድ መቼ ይወዱና? እና ይሄ የምታዩ ቀዩ ቆዳይን ወደ ጥቁር ማስቀየር እፈልጋለሁ። ወደ ውጭ ሀገር ሄዶ የማስቀየር አቅሙ የለኝም እና እዚሁ ሀገሬ ላይ
የት እጄ ማስለወጥ እንደምችል እንድታማክሩኝ ነው የመጣሁት። ይገርማል። እንደዚህ አይነት ነገር እስካሁን ድረስ አጋጥሞኝ ያውቅ። እዚህ የተቀመጥከው የተቸገረ ሰው ልታማክር መሰለኝ። እሱማ ልክ ነህ። ለካ ግዴታዬ ነው ማማከር። ራሴን እንዴት ማጥፋት እንደምችል እስከፈለግኩ ድረስ አማክረኝ። ለምን በገመድ ራስን አታጠፋ? አይሆንም። ሞክሬው ነበር እና 10 ራሴን ለማጥፋት ሞክሬ ነበር። 7ቱ ገመዱ እየተበጠሰ ሲያቅተኝ 3ቱ ደግሞ የዛፍ ቅርንጫፍ እየተቆረጠ ራሴን ማጥፋት አልቻልኩም። ሀገራችን ለምን ለማድረግ እየተባለ በየአመቱ ስንትና ስንት ሚሊዮን ችግኝ ይተከላል፣ ግን ለመታነቅ ጠንካራ አይሆንም። እና ችግሩ ከዛፉ ነው ከገመዱ? ከሶስቱ። ከሶስቱም ስትል ከገመዱ ከዛፉ እና በእርዳታ እዚህ ሀገር የቆዳ ለውጥ የሚያደርጉ ድርጅት የምታውቂው? ግራ ገባኝ እኮ ወንድሜ። ወይ ታዋቂ የቴሌቪዥን ሾው ላይ ሄደህ ትቀርብ እንዴ? እንደዛ እንኳን ማረጋግጦኝ አይደለም፣ ያው ስፖንሰር የሚያደርገኝ ማለት ነው። ነገር ግን አስበሽዋል? ሀበሻ ለመምሰል ቆዳን አስቀየርክ ተብዬ መግቢያና መውጫ እንዲያሳጡኝ አልፈልግም። የስ አንድ ሀሳብ መጣል። ግብልት ምን አገኘሽ? የማስለወጫ ሀሳብ መጣልሽ? ያው በለው። ምንድን ነው ግን እንዳይደብርህ። አይደብረኝም። ለምን እናንተ አንለዋወጥም? ግራ ገባኝ እኮ ወንድም። ሀገሪቷ እንዳለ ፎቅ በፎቅ አይደለችም። ፎቅ በዝቶ እኮ ነው ትውልዱ ኳስ መጫወቻ አቶ በሱ እየማቀቅ ያለው። እንደውም ለአንተ አሪፍ ሞት ነው ፎቅ። ባይሆን ረዘም ያለ ፎቅ ልጠቁ ነው። አይሆንም። ሌላ አሟሟት ካለ መከረኝ። ከዛ ቶሬ መሬት እስከምደርስ ስቃዩ ራሱ መከራ ነው። ቆይ ባይሆን አንድ የሥራ አጋሪን አናግሬያለሁ። የተሻለ አሟሟት ዘዴ ካላት ወይ መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። ራስን ማጥፋት እኮ ቀላል ነው። ታዲያ ንገሪኛ። እውነትም ስታስብ ይጠፋል። እኔም እኮ እሱ ነው ግራ የገባኝ። መጠጥ ቤት ሄዶ ለምን ከሰው ጋር ይጣላል? ብናገር ብሳደብ የሚጣላኝ አጣሁ አለ። ለምን የህግ አካል አይሰድብም? ለምን ቤተ መንግስት እየሮጠ አይገባ? በሳይለንት መሰረ ግንባር ተሳድቤ ነበር አለ እና የህግ አካል ያላግባብ በመሳደብ ብሎ ሸዋሮቢት 2 ዓመት ከ5 ወር አስረው ፈቱኝ አለ ሳይገሉኝ። ግራ የገባው ነገር ነው። ምርጥ ሀሳብ መጣልኝ። ምን? ወይኛ እንግደለው እንዴ? መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። አማርኛ አስተዋራ ሰማው ልበል? በል ለመናገር ምን አነሳሳ? ኢትዮጵያዊ ስለሆንኩ ነው። ወይ ኢትዮጵያዊ። ቆይ ግን ምን ልታደርግ መተህ ነው? መጀመሪያ አንተ ንገረኝ፣ ከዛ እኔ እነግርሃለሁ። እኔ እንኳን ይሄ የምታየው ቀዩ ቀለሜን ወደ አበሻይ ለማስቀየር ነው የመጣው። እየቀለድክ ነው? በእውነት እየቀለድኩ አይደለም። ደፋር ነህ። የምን ድፍረት አመጣ? ግዴታዬ እኮ ነው። በቆዳ ቀለም የተነሳ ኢትዮጵያ አለመባል ያሳስበኛል። የደላው ሙቀኝ ካለ እኔ ደግሞ በተቃራኒ ራሴን ለማጥፋት ፈልጌ የማጥፋበትን ቦታ ለማማከር ነው የመጣሁት። ምን? አዎ። በስመ አብ ወልድ። የተቃራኒ ጥግ እና መሞቻ ቦታ አገኘ? ስላላገኘው ያው ሊመካከሩ ገብተዋል፣ ቦታ ሊፈልጉልኝ። ቆይ ምን አለ ለእኔም ጥሩ የቆዳ ቀለም ያለው ሰው ይፈልጉልኝ። ለምን እንደዚህ ያናረግ? ምን? እኔ በነፃ የፊቴን ቆዳ ልስጥህ፣ አንተ ደግሞ እኔ እኮ የሰው ቆዳ ነው ያልኩት። ሰው አይደለም እያልከኝ? ኧረ እንደዛ አልወጣኝም ማለቴ። ቆይ ላስብበት። አንተ ደግሞ ጸጥ እረጭ አድርገህ ትገድለኛለህ። መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። በቃ እንደተባባልን እናደርጋለን። ለዚህ እኮ ነው ማደንቅሽ። መላ ኧረ መላ ወይ መላ ኧረ መላ ኧረ መላ። ወዴት ሄዱ ይባላል? እኔን እየጠየቀኝ ነው። አብረን መሰለኝ እኮ የወጣ ተጠፋፍተው እንዳዩ
ቆዳዬን ሳይሰጠኝ ጠፍቶ ከሆነማ አብዳለሁ። የምን ቆዳ? ፊት ልንቀያየር ተፈራርመን ነበር። ፊት ስትይ የምን ፊት? ፈረንጁ ቆዳውን ሊሰጠኝ እኔም ቆዳዬን ልሰጠው ነው። ቆዳዬን ሳይሰጠኝ የትም አይሄዳትም። ረመላ ወይ መላ ረመላ ረመላ ሄሎ ሄሎ፣ የኔ ፍቅር ያስቀመጥከው መልእክት አንብቤዋለሁ። ራስህን እንዳታጠፋ። ሰው አይደለህም፣ ኢትዮጵያ አይደለህም፣ አልወድህም ያልኩት ውሸቴን ነው። እውነትሽን ነው? አዎ ስፈትንህ ነው። ሰው ነህ፣ ኢትዮጵያዊ ነህ፣ እወድሃለሁ። አሁኑኑና መጣው መሞት እንችዋለሁ እንዴ ማለት ተናግረን ጨርሰን የወሰዱብኝ ኢትዮጵያዊነቴን መተው ሰዳሉ። ስለዚህ ከመሞት ኢትዮጵያዊነት ይሻለኛል። እንዴ የኔን ኢትዮጵያዊነት ማን ይመልስልኝ? ወይ መላምጡ ወይ መቱ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ ረመላ ረመላ ወይ መላ ረመላ ረመላ ወይ መላምጡ ወይ መቱ ረመላ ስንል በብርቱ ወይ መላ ረመላ ተመካክረን እንድንበላ ወይ መላ መላ መላ